የዛህራ ሙኻሊድ ዩቲዩብ ተከታታዮች ሁሉ ሰላም ሁሉ መልካም ሁሉ ሾይና ከኔ ጋር አልሐምዱሊላህ። ውዶቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ጋሽ ደረጀ ኤቢን ቢመክራት ቢዘክራት ቤት ቢዘጋባት ቢያስርባት ቢገርፋት ምንም ጭራሽ ልትታረም አልቻለችም። አሁን ግን እንግዲህ በገዛ እጇ መቀመቅ ገብታለች ማለት ነው ኤቢ። እሱ ምንድነው ሰው ገላለች እንትና ሳታስበው ሰው ገደለች ማለት ነው። እንግዲህ ጋሽ ደረጀም ወደ ውጭ ሀገር ላከኝ እስከዛሬ ልክታለሁ እያላል ነበር። ስታጠፋ በቃ እሷ መሄድ አለባት እዛ ሀገር ምናምን ሲል ስለነበረ አሁን ያንን ሀሳብ እሷ ተቀበላ በቃ ላከኝ ውጭ ሀገር ላከኝ ፓስፖርትን ተዘጋጅቷል። እስከዛሬ ምንም ሳትል የኖረችውን አሁን ግን ፓስፖርትን ዝግጁ ነው፣ ሁሉም ዝግጁ ነው፣ በቃ አባዬ እባክህ ላከኝ እያለች ነው። እሱ ደግሞ ያኔ ጠበቅ ያለና ፈርጠም ያለ ምክር ቢጤ ሊሰጣት ፈልጓል። ውጭ ሀገር የትም አትሄጂም፣ እዝቹ ያመጣሽውን ጣጣ እዝቹ ሆነሽ ትወጫታለሽ እያላት ነው ጋሽ ደረጀ ማለት ነው። ትክክለኛ ሀሳብ ነው ይሄ፣ ጥሩ ሀሳብ። ምክንያቱም እሷ ያመጣችውን ጣጣ ለማንም ሊሰጥ አይገባውም። እንግዲህ እሷም እየተረበሸች ነው። እኔ ግን ደስ ነው ያለኝ እሷ እንደዚህ ያለ ጣጣ ውስጥ በመግባቷ። ምክንያቱም የሰው ሰላም ነው የምትነሳው። በቃ የቤቱን ሰው እኮ አመሰችው። ስለዚህ አሁን ይሄ ትክክለኛ ውሳኔ ነው ለእሷ ላይ እየመጣባት ማለት ነው። አንዳንድ ጊዜ ክፉ ሰዎችን ይሄ ትምህርት የሚያስተምረው ምንድን ነው? አንዳንድ ክፉ ሰዎችን ፈጣሪ ራሱ እንደዚህ ያስተምራቸዋል የሚል ትምህርት ነው ያለው ማለት ነው። እና ኤቢውን አባቷ ቢመክራትም ቢዘክራትም አልገባትም። ግን እንግዲህ የዳጣ የሰላም ልጅ መሆኗ ነው ራሱ ብታቅ በቃ ልፈነዳ እዛ ታስራ ራሱ ማየ እያለች እናቷን ትጠራለች። ለምን ልንነግራት ያኔ እውነቱ ማውጣት አለበት ብቻ የሚል ነው እንጂ ማስተዋል እና ማገናዘብ የላትም እሷ ማለት ነው። እና እንግዲህ ጋሽ ደረጀም ሰውየውን በመቅበሩ ብቻውን ስህተት ነው። ምክንያቱም አጥፍታለች፣ መታሰር አለባት። ግን በኋላ ነገ ተነገ ወዲያ ፖሊሶች ቢያውቁ ጋሽ ደረጀም ናታንም እንዳለ ቤተሰቡ ተጠያቂ ነው የሚሆነው ማለት ነው። ምክንያቱም ወንጀልን መደበቅ የሰው ልጅ እንደ እንስሳ ወይም እንደሆነ ነገር ቆፈር አድርጎ ጓሮ መቅበር ይሄ ትልቅ ስህተት ነው። በዛ ላይ ደግሞ ኤቢ ደግሞ ማለት ነው ኤቢ ይሄ እንትኑ እየመጣባት በህልሟ ምናምን እየመጣባት እንደዛ ሲያረጋት ምናምን እኔ ግን እንዴት ደስ እንዳለኝ ኤቢዬ ይገባሻል፣ ክሽን ምጥን ያለች ችግር ነው የመጣብሽ። በዛ አጋጣሚ ግን የተመቻቸው ዳጣና ናታን ናቸው። ፋሉ እኮ በቃ እሷም አሁን በፊትም ታስራላቸው ነበረ። አሁንም ደግሞ ይሄ ችግር መጥቶባት እነሱን ወየት ናችሁ አትልም ጭራሽ። በጣም ሀሳብና ጭንቀት ላይ ስለሆነች ናታንና ዳጣ ያው ፍቅራቸውን እየቀጩ ነው። ወይዘሮ ማርታ ምስኪን ያንኛውን ችግር ሳይወጡ እንግዲህ ወይዘሮ ማርታና ጋሽ ደረጀ የኛው ችግር መጣባቸው። ያኛውንም ችግር አንስተው ሁሉም ፍርጥርጡ መውጣት አለበት ባይነኝ። እንግዲህ አንድ ሲሉ አንድ እየታደሰ ነው የሄደው። እንግዲህ ይሄም ለኤቢ ትምህርት ይሆናታል። እና ኤቢ የሆነ ምንድነው የሚባለው የሆነ ትትኸየል ማለት ነው። ልጁ ግርጥ ይልባታል መጥቶና እንደዛ ሲያደርጋትና እያለ ስትጮህ እንዴት ደስ እንዳለኝ ነው። ይገባታል፣ ምክንያቱም ይገባታል፣ በደንብ ነው የሚገባት። ከስራዋ አንጻር ካረገችው ድርጊት አንጻር በደንብ ነው የሚገባት ማለት ነው። እና ትስተሃለን ብድን አለችው ብድ የት አባቷ። እና ማሮቼ ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ቪዲዮ እንግዲህ ሁልጊዜ እየሰራሁኝ ለመለቀቅ ሞክራለሁኝ። እንግዲህ ሴትዮቱና እሷ እየተላቀሱ ነው። ሴትዮቱ እያለቀሰች እሷ ራሱ አሁን ማሰቧ ምንድን ነው? የፖሊሶች ጉዳይ ነው። እማዬ እኔ መሄድ አለብኝ እማዬ፣ ራስ ወዳድ በቃ የሚለው አይገልጻትም ኤቢ ማለት በጣም ራስ ወዳድነት ያለባት፣ ራስ ወዳድነቷ ቢስሚላ። እና ማሮቼ እንግዲህ ኤቢ እስር ቤት ትታሰር ይሆን? እሷ ግን ወደ ናታን ለማድረግ አስባ ነበር። ግን ምንድነው ይሄ ካሜራ አለ ነበር አለ እኮ ናታን እኮ ካሜራ ባይኖር ኑሮ ችግሩን ሁላ ወዴን ያደርገው ነበር አለ ናታን ማለት ነው። አያችኋት የራሷን ስህተት የራሷን ጥፋት ወደ ናታን ልታደርገው ነበር። እንግዲህ ናታንም ከዚህ ችግር
ፈጣሪ አውጥቶታል ካሜራ በመኖሩ። እንትና ዳጣ ደግሞ አለች እኮ አስበኸዋል እኔ ብኖር ግን አለችው። አስበኸዋል እኔ ብኖር አለ። እውነቷን ነው። አሁን እሷ ብትኖር በቃ ለጡል በእሷ ነበር የምታማኸኘው ማለት ነው። ለምን ዳጣ ራሱ እዛ ቦታው ባትገኝ ቤት ሆና ኖረው ዳጣ ናት ነበር የምትለው። ዳጣን ግን ተዝጉር ሲያወጣት ዳጣም አልነበረችም። ውሃም አንድ ጊዜ መታዋለች፣ ግን እችኛቱ ናት የጎዳችው። አሁንም ደግሞ ራሷን ከችግሩ ለማውጣት ምን ትላለች? አይ እኔ ጥፋተኛ አይደለሁም፣ ምክንያቱም ራሴን ነው የተከላከልኩት እንጂ እኔ ሌላ ነገር አላረኩም፣ እሱ ሊገለኝ ነበር የመጣው ምናምን እያለች እንግዲህ ብቻዋን እየቀባጠረ ትገኛለች። ይሄ ግን አስተማማኝ አይደለም። ኤቢም ቅጣቷን መቀጣት አለባት። ያ ቅጣት ደግሞ ይገባታል ብዬ ነው ማስበው እንደ እኔ ማለት ነው። ሰውን ያለ ነገር ገላ እሷ ወደዛ መሄድ ወደዚህ መምጣት ወደዚህ ማለት ምንም አስፈላጊም አይደለም። ስለዚህ የእጇን ማግኘት አለባት እላለሁ እንደ እኔ። እርግጠኛ ምን አንዳንዶች የዚህ ይሄ ድራማ ግን በጣም ነው ያስጨንቀኝ ይላል። በጣም ነው ያስጨንቀኝ የሚለው አሉ። አንዳንዶችም ኤቢ እንደዚህ በመሆኑ አብዛኛው አንዳንዱ ሳይሆን አብዛኛው ደስተኛ ነው። ምክንያቱም ኤቢ ይገባታል ነው የሚሉት ማለት ነው። እና ኤቢ ውሻ ስለሆነች ይገባታል ነው ያሉት አብዛኛዎቹ። እውነትም ይገባታል ማለት ነው። እና ውዶች ላይክ፣ ሸር፣ ሰብስክራይብ አድርጉ። እንትን ደግሞ ሰራተኛቱ ደግሞ ናታንን ወደዋለች። ምስኪን ሂጂና ናታንን እንዴት አደርክ በይልኝ ምናምን እያለች መልእክት ስትልክ ነበረ። እንግዲህ ናታን ባትወጁ ይሻልሻል። አንደኛ ኤቢ ትገልሻለች፣ ሁለተኛ ደግሞ ናታን ከዳጣ ውጪ ወደ ውጪ ነው፣ ተዳጣ ውጭ ወደ ውጭ ነው። አይመለከትም፣ አይኑም አይለትም። ዳጣ ለራሱ በዳጣ ፍቅር እየተንገላታ ነው። እሷ ደግሞ ፍቅር ልትል ትላለች ሰራተኛይቱ ማለት ነው። እና ውዶች ላይክ፣ ሸር፣ ሰብስክራይብ አድርጉ። አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ። በቀጣይ ቪዲዮ ደግሞ ውስጥ መጣ ድረስ እናንተ ላይክ፣ ሸር፣ ሰብስክራይብ አድርጉ። በአንድ ድራማ 2-3 ቪዲዮ እንደማንሰራ አሁን ግን ያው እይታውን ብዙም ስለቀዘቀዘ እይታውም ያን ያክል ስላልሆነ ነው የማንሰራው። እና ለይኩ ማሮቼ፣ ፍቅሮቼ ለይኩ፣ አበረታቱኝ። አይዳ ካላችሁም አይዳ ምናምን ኮንቴክት የለም ባለችኝ አንዲት ስላንተና ለምንድን ነው ዩቲዩብ ማሰሩ ስላት ኮንተን የለም ሀሳብ የለም ና ኮንቴክት ነው ባለው ብቻ የሆነ ነገር ገብታችኋል። እና እናንተ ስታበረታቱ ነው ሁሉም የሚሆነው። ዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ በሌላ ቪዲዮ እስከምንገናኝ ቪዲዮውን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ተቀላቀሉ። ደህና ዋሉ፣ ደህና አምሹ፣ ደህና ደሩ። ባይ ባይ።